በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚያስተዳድር የሚመግብ ሥጋችንን ለብሶ ተሰቅሎ ሙቶ ያዳነን ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ከአብ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የተከበራችሁ አባቶቻችን፣ በቅድሚያ መላከ ፀሐይ ቆሞስ አባ ገብረ ሥላሴ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ ጌታችን ኢየሱስ ክርስቶስ በቅዱስ ደሙ የባረካችሁ ያከበራችሁ ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ቸሩ አምላካችን ኢየሱስ ክርስቶስ ለዚህ ሰዓት ስላደረሰን ሳይገባን በቅዱስ ቦታው ስለሰበሰበን ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ እንደ እግዚአብሔር ፈቃድ እንኳን አደረሳችሁ። ዛሬ እንደ እግዚአብሔር ፈቃድ የምንማማርበት ርዕስ የሚሆነው ጾመ ነቢያት ነው። ስለ ጾመ ነቢያት ነው የምንማማረው ማለት ነው። ወይም የነቢያት ጾም ማለት ነው። ስለሱ ጉዳይ እንማማራለን ማለት ነው። 12 ሰዓት ጀምሮ ጾመ ነቢያት ይገባል ማለት ነው እና አሁን ዛሬ ስለ ጾመ ነቢያት እንማማራለን። ሰባቱ አጽዋማት የቤተ ክርስቲያን ሰባቱ አጽዋማት መካከል አንዱ ጾመ ነቢያት ነው። ይሄንን አምስቱም አብያተ ክርስቲያናት አሁን የኤርትራ ቤተ ክርስቲያን 6ኛ አምስቱም የሚቀበሉት ጾም ነው። ግብጾችም ይሄ በቀኖናቸው ወስነው አስቀምጠውታል። አሟልተው ይጾማሉ አይጾሙም ሌላ ነገር ነው። የግለሰቦች ድክመት ነው ሊሆን የሚችለው። የማይጾም የግብጽ ክርስቲያን ልታዩ ትችላላችሁ። ግን ያ ማለት የቤተክርስቲያኒቱ ሕግ ነው ማለት አይደለም። የግለሰብ ድካም ነው ማለት ነው እንጂ በቀኖናቸው እነሱም አስቀምጠውታል ሰባቱን ጾሞች ማለት ነው። ቤተክርስቲያን 7 ጾም ሰርታልናለች። ከሰባቱ አጽዋማት አንዱ ጾመ ነቢያት ነው። ከዚያ በፊት ስለ ጾም ትንሽ ነገር ልንገራችሁ። ስለ ጾመ ነቢያት ከመናገራችን በፊት ጾም ምንድነው ነው? ለምንድነው የተሰጠን? እንግዲህ ታውቃላችሁ፣ የመጀመሪያው እግዚአብሔር ለሰው ልጆች የሰራልን ሕግ ምንድነው? ጾም ነው። ለአዳም መጀመሪያ ጾም ማለት የቃሉ ትርጉም ቃል በቃል ሲተረጎም ምንድነው? መከልከል ማለት ነው። መከልከል መታቀብ ማለት ነው። ጾም ማለት መከልከል። ከምንድን ነው የምንከለከለው? ከምንጾማቸው ነገሮች ማለት ነው። ከምንከለከላቸው ነገሮች መከልከል መታቀብ ማለት ነው። ወዶ ማቆም ማለት ነው። እና እግዚአብሔር መጀመሪያ ለአዳም የሰጠው ሕግ ምንድን ነው? ባለፈው እንደተናገርነው ምን የሚል ነው? አትብላ የሚል ነው። እግዚአብሔር ለአዳም የሰጠው የመጀመሪያው ሕግ አትብላ ነው። ስለዚህ ጾም የመጀመሪያው ሕግ ነው ማለት ነው። ጾም የመጀመሪያው ሕግ የሆነበት ምክንያት ለምንድን ነው ስትሉ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደምንመለከተው የተፈጠርነው በማን አምሳል ነው? በእግዚአብሔር አምሳል ነው የተፈጠረው። እግዚአብሔር ይበላል አይበላም? ይጠጣል? ስለዚህ ጾም ለኛ የተሰጠልን ምክንያት ማንን እንድንመስል ተፈልጎ ነው? እግዚአብሔርን እንድንመስል ስለሚያስፈልግ ነው ማለት ነው። እግዚአብሔርን የሚያስመስለን አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት ከሚበላባቸው ጊዜያት ምን የሚልባቸው ነው የሚበዙት? የሚጾምባቸው ይበዛሉ። ለምንድን ነው ሲባል እግዚአብሔርን ለመምሰል ላይ ነው ማብዛት ያለብን። እግዚአብሔርን መምሰል ላይ ነው ማብዛት ያለብን። የተፈጠርነው እግዚአብሔርን ለመምሰል ስለሆነ እግዚአብሔርን የሚያስመስሉ ነገሮች ናቸው ብዙ መሆን ያለባቸው። ስለዚህ አሁን ለምሳሌ ስንጾም እንኳን ከርመን በአብይ ጾም 55 ቀናት ከጾምን በኋላ ቅዳሜ ማታ ደግሞ ወዲያው እንደ ጾምን አንገድፍ ማለት ምን አለው? ማክፈል አለው። እናከፍላለን። ደግሞ ጭራሽ ሌሊቱን ደግሞ ጭራሽ ተኝተን እንዳናድር በማህሌት ነው የሚታደረው። ቤተክርስቲያን ውስጥ አድረን ኪዳን ተደርሶ ከዚያ በኋላ ተቀድሶ ነው የምንቆርበው እሑድ። ለምንድን ነው ሲባል ኦርቶዶክሳዊት ቤተክርስቲያን ሰውን ሰማያዊ ማድረግ ላይ ነው የምትሰራው።
ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ሲናገር ወለነሰ ዘውስተ ሰማያት ሀገርነ ብሏል። እኛ ሀገራችን በሰማይ ነው ብሎ ተናግሯል። ሀገራችን በሰማይ ስለሆነ ለሰማይ የሚያስኖር ሰውነታችን ላይ ነው ስራ የሚሰራው። ለሰማይ መግቢያ የሚሆነን ላይ ነው ስራ የሚሰራው። እኛ ሀገራችን ምድር አይደለም፣ ይሄ መቆያ ነው። ይሄ ቦታ ምንድነው ብላችሁ ብታስቡት አሁን የምንኖርበት ቦታ የእንግድነት ቦታ ነው። የእንግድነት ቦታ ላይ ሰው እስከሚሄድ መቆያው ስለሆነ እንግድነት ከሄደበት ቦታ ቤት አይሰራም። እኔ አሁን እዚህ እንግድነት ነው የመጣው፣ እዚህ ቤት አልሰራም። የእናንተን ቤት እየሰራው ነው። በእርግጥ ይሄም ቤቴ ነው፣ ግን በቁስ ነው። በቁስ የሚሰራውን የምሰራው የት ነው? የምኖርበት አካባቢ ነው ማለት ነው። እናንተ አሁን ለምሳሌ ኢየሩሳሌም ደርሳችሁ ብትሄዱ፣ ግብጽ ብትሄዱ፣ አሜሪካ፣ ካናዳ ብትሄዱ፣ ለጉዞ ብትሄዱ በተጓዛችሁበት ቦታ ሁሉ ቤት አሰሩ። ቤት የምትሰሩት ዋናው መኖሪያችሁ ሀገር ላይ ነው። ስለዚህ ዋና መኖሪያ ሀገራችን ሰማይ ነው። ይሄኛው የእንግድነት ቦታችን ነው። እንግዳ ነን። ቅድም ዲያቆኑ ያነበበልን ይሄ ነው። ይሄ የእንግድነት ቦታችን ነው። ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ጀምሮ ነው በቅዳሴ ተንብብና የእንግድነት ቦታችሁ ነው። ይሄ እንግዶች እንደመሆናችሁ መጠን በመጠን ኑሩ ተብሎ ነው የተነገረልን እና እንግዳ ስለሆን ዋናው ሀገራችን ሰማይ ስለሆነ የዋናው ሀገራችን አኗኗርን በምድር መኖር አለብን ማለት ነው። አንድ ሰው ዩኒቨርሲቲ ሲሄድ ምን ያደርጋል? የሚሰራው ወደፊት ለሚኖርበት ነው እንጂ እዛ ዩኒቨርሲቲውን መኖሪያ ያደርገው። ዩኒቨርሲቲው ወደፊት ለሚኖርበት ቦታ ስንቅ የሚቋጥርበት ነው። ስለዚህ ማር ይስሐቅ ይላል ወገብረ በእንቲአከ ክልኤተ ዓለማት፣ እግዚአብሔር በአንተ ምክንያት ስላንተ ሁለት ዓለም ፈጥሮልሃል። አሃዱ በአምሳለ መምህር፣ አንዱ እንደ ትምህርት ቤት ነው። ወአሃዱ በአምሳለ ቤተ እም፣ አንዱ በእናት ቤት አምሳል ነው ይላል። ሰው ትምህርት ቤትን መኖሪያ ያደረገውም አይመቸውም። የሚመቸው እናቱ ቤት ሲመለስ ነው። ይህ ዓለም ትምህርት ቤት የእንግድነት ቤት ነው፣ መማሪያችን ነው። ስለዚህ ለሰማዩ እናደላለን ማለት ነው። ብዙ ቦታ ብዙውን ጾም ማነው ከቀኑ ከ365 ቀኑ ወደ 267 የሚሆነውን ቤተክርስቲያን የምታጾመን ለምንድን ነው? ለዋናው ዓለማችን እያዘጋጀችን ስለሆነ እና የሚሻለንም እሱ ስለሆነ ማለት ነው። ክብር ስለሆነ እግዚአብሔርን የሚያስመስል ስለሆነ። መብላት ማንን የሚያስመስለው? አቤት መብላት የሚያስመስለው ማን ነው? እንስሳትን ያስመስላል። አሁን የሰው ክብሩ መብላት አይደለም ወቁ። መብላት እንስሳትን የሚያስመስለው፣ አለመብላት መላእክትን የሚያስመስለው። ሰውነት ደግሞ አለመብላትንና መብላትን በአንድ ላይ ማስኬድ ነው። ገባችሁ ነው? አልገባችሁም? መብላት ብቻ ምንድን ነው? አለመብላት ብቻ ምንድን ነው? መላክነት። ሰው ግን ከስንት የተፈጠረ ነው? ከመላካዊ ጠባይና ከእንስሳዊ ጠባይ ነው። ስለዚህ እንስሳ እንደመሆኑ ጥቂት መብላት አለበት ነው። መላክ እንደመሆኑ ደግሞ አለመብላት አለበት። ሰው የሚባለው ሁለቱን መጥኖ ሲሄድ ነው። የማይበላ ብቻ ቢሆን እንስሳዊ ባህሪ ስላለው በመብል የሚኖር እሱ ይጎዳበታል። የሚበላ ብቻ ከሆነ ደግሞ እንስሳ ይሆንና መላካዊ ጠባዩ እግዚአብሔር መስሎ የተፈጠረበት ባህሪው ደግሞ ያድፋል፣ ይጎዳል ማለት ነው። ስለዚህ ሰው ሁለቱን አዋህዶ የሚኖር ፍጡር ነው። ያን ነው መኖር ያለበት እና የእግዚአብሔር ቤተሰቦች ክብራችንን እኛ መጾም ነው እንጂ መብላት አይደለም። እየበሉ መኖር እንስሳነት ነው፣ ሳይበሉ መኖር መላክነት ነው። ቅዱስ ወግሪስ የሚባል አባት አለ። እሱ አራተኛው ክፍለ ዘመን የነበረ ሊቅ ነው። ኤቫጋሪዮስ ይባላል። መጽሐፉን ለማንበብ እንዲመቻችሁ በእንግሊዘኛ ድርሰቶቹ አሉ። በእንግሊዘኛ ኤቫጋሪዮስ ነው የሚባለው፣ በእኛ ወግሪስ ወቅሪስ ብለው ተርጉመውታል አባቶቻችን። እና እሱ ምኑ ላይ ይናገራል? በቀን አንድ ጊዜ የሚበላ ሰው መላክ ነው፣ 2 ጊዜ የሚበላ ሰው ነው፣ 3 ጊዜ የሚበላ እንስሳ ነው ብሎ ይናገራል። ስለዚህ ጾም አለመጾም ማለት ከመላክነት ወርዶ እንስሳ መሆን ማለት ነው። ከመላክነት ወርዶ እንስሳ ነው። ስለዚህ አሁን ፈረንጆቹ ጾም በእንግሊዘኛ ምንድን ነው? ፋስቲንግ። ብሬክ ምንድን ነው? መስበር። ብሬክፋስት ምንድን ነው? ጾምን መስበር ነው። ጾምን መስበር ነው። የሚሰብሩት ግን ነፍስን ነው የሚሰብረው ይሄ ነገር። ስለዚህ ጾምን መዋልን ሰብረ ማልዳ ትበላለህ ነው። ግን ይሄ ምን የሚያመጣ ነው? መላካዊ ጠባያችንን ይጎዳል።
እና ደስታ የሌለው ህይወት ነው የምንኖረው። የተፈጠርንበትን ዓላማ ሳት ነው ማለት ነው። ሳት ነው። ለምሳሌ በካሜራ ውሃ ይቀዳል አይቀዳም? ለምን? ምን ችግር ይገጥማል? ይበላሻል። ለምን ደሞ ይበላሻው? ውሃ ለመቅዳት ምን ስላላለ ነው? ስላልተሰራ ነው። ላልተሰራበት ነገር አንድ ነገር ሲውል ይበላሻል። ስልክ ውሃ ውስጥ ቢገባ ይበላሻል። አሁን ውሃ የማይገባው ስልክ መጥቷል፣ አይፎን መጥቷል አሉ ግን ስለዚህ ይምጣ ችግር የለውም እያልኩ ያለሁት ግን ላልተፈጠረበት ዓላማ ሲሆን አንድ ነገር ይበላሻል። እኛ የተፈጠርነው ለጾም ነው፣ ላለመብላት ነው የተፈጠርነው። አሁን ወደፊት ራሱ ከሞትን በኋላ የመንግስተ ሰማያት ኑሮ የምን ኑሮ ነው? የመብል ነው የጾም ነው? የጾም ኑሮ ነው ማለት። ስለዚህ መጾም ማለት የመንግስተ ሰማያትን ኑሮ በምድር መኖር ማለት ነው። የመንግስተ ሰማያቱ ኑሮ ኋላ ገብተን የምንኖረው ኑሮ በምድር መኖር መጀመር ማለት ነው። ፍጹም መልአክ ነው የሚያደርገው። የጸሎት ህይወትን ይሰጣል። ጾም እማ ለጸሎት እህታ ላርምሞ ወጥንት ለኩሉ ገድል ሰናይ። ጾም የጸሎት እናቷ፣ የአርምሞ ወይም የዝምታ እህቷ፣ የበጎ ስራ ሁሉ መሰረት ናት ይላል ማር ይስሐቅ ሲናገር። እማ ለጸሎት የጸሎት እናት ማን? ጾም። ሰው ሁልጊዜ ሳይጾም የሚበላ ከሆነ ምን አይልም? ለጸሎት መትጋት አይችልም። ይሰጥማል ነው፣ ይሰጥማል። እንቅልፍ ያሰጥመዋል፣ ቅንድቡን ይጫነዋል። ይሄ ሁሉ ነገር አለው። ስለዚህ ስጋሁ ለጸዋሚ እይትካሃሎ ከመይኑም ኩላ ሌሊተ። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይችልም ይላል። ይተጋል፣ ይነሳለታል። እና ስለዚህ ሰውነትን ማቅለል ስለሆነ ጾም የጸሎት እናት ናት። ስንጾም ነው አሁን ምንድነው የሚባል አይታችሁ ታውቃላችሁ? አሁን የእናንተን አሁን ያላችሁበትን ሁኔታ አላውቅም እንጂ በአብይ ጾም አሁን ሰው ሁሉ ስክን ይላል፣ ስክን ስብስብ ይላል። እና ወደ ውስጥ ለመመልከት እንችላለን። በደፈረሰ ውሃ ፊትን ማየት አይቻልም እንደምታዩት። እና ሁልጊዜ የምንበላ ከሆነ ማንጾም ከሆነ ህሊናችን ሁሉ ደፍራሳ ነው። ሁኔታችን እንኳን መረዳት አንችልም። እና ጸሎተኛ ለመሆን ራሱ መጾም አለብን። ዝምታ፣ ይሄ መቀባጠር እንዲቆም፣ ፍቅር እንዲኖረን፣ ርህራሄ እንዲኖረን፣ እንባ እንዲኖረን። ሁልጊዜ አሁን ዝም ብሎ የሚበላ ሰው ምህረት የለውም። ችግር እንኳን ሲሰማ አይደንቀውም። የሰው ችግር እንኳን ሲነግሩት አቃሎ ነው የሚሄደው። አይ ቀላል ነው ብሎ ነው የሚሄድ። እንግዲህ ባለፈው ነግሬያቸዋለሁ። ችግርን ማቅለልና ማቃለል ልዩነት አለው አይደለም? ማቃለል መናቅ ነው። የሰው ችግር መናቅ ትክክል አይደለም። ማቅለል ነው፣ መፍትሄ ማምጣት ነው እንጂ የሰውን ችግር ቀላል ነው ብሎ በራስ ወንበር ተቀምጦ መፍረድ ትክክል አይደለም። ስለዚህ ምን ማድረግ? ርህሩህ ልብ የሚኖረን ስንጾም ነው። እግዚአብሔርን የሚያስመስል፣ መላእክትን የሚያስመስል፣ ርህራሄ የሚሰጥ፣ ትጋት የሚሰጥ፣ ሰውነትንም ጤና የሚያደርግ እግዚአብሔር ስለሚያስብልን ነው እኮ እንድንጾም ያደረግን። አውቃችኋል አይደለም? ስለሚያስብልን። አሁን እንግዲህ 72 ሰዓት ቢያንስ የሚጾም ሰው በካንሰር የመጠቃት እድሉ እየቀነሰ ይሄዳል ተብሎ አሁን ተጠንቶ ተደርሶበታል አይደለም? ይሄንን እግዚአብሔር ቀድሞ ነው ያወቀልን። ይሄን 24 ሰዓት ሰውነታችን ብናስበላው መከራ ሊወልድ እንደሚችል አውቆ ነው ጾምን ይሰራልን። ለስጋም ይጠቅማል፣ ለነፍስም ይጠቅማል፣ ብርቱ ያደርጋል። ያንን ለማድረግ ነው እንግዲህ እንደው እባብ እንኳን ይጾማል። የኛን ብትተውት እባብ ሰውነቱ ሲያረጅ 40 ቀን ይጾማል። ከተሰነጠቀ መሬት ውስጥ ይገባና 40 ቀን ጾሞ 40ውን ጾሞ ሲጨርስ ያ ያረጀው ቆዳው ተገፎ እዚያው ይቀርለታል። ብዙ ጊዜ ገጠር ያደገ ሰው እዚህ ላይኖር ይችላል እንጂ አይታችሁ የእባብ ልብስ የሚባል አይታችሁ ታውቃላችሁ? ገጠር የእባብ ልብስና እዚያ ከጾሞ ሲጨርስ ሲወጣ ቆዳው ተገፎ በትክክል ቆዳውን እናገኘዋለን። የእባብ ልብስ ተብሎ በዚህ በሙጃ ምናምን የሚባል አረም አለና በዚያ ውስጥ እናገኘዋለን ክረምት እና ከዚያ ጾሞ ሲወጣ ተገፎ እየወደቀለት እና እባብ እንኳን ጾሞ ይታደሳል። ንስር ይጾማል። ይገርማችኋል።
ንስር 40 ቀን ይጾማል። ከዛ ይታደስለታል። 40 ቀን ይጾምና ይሄ ሲያረጅበት ምንድነው የሚባለው? ይሄ የሚለቅምበት ይሄ አፉ ሲያረጅበት ወይም ደግሞ ዱማ ሲሆን ወይም ደግሞ ምንድነው የሚሆነው ይባላል። በቃ በትክክል ስለት ሳይሆን ሲቀር ማለት ነው። የማይቆርጥ ሲሆንለት የማይቆረቁር ሲሆንለት እና ሲያረጅ ክንፎቹ ሲከብዱት 40 ቀን ይጾምና ከዚያ በኋላ አብዶ የሚባል ጭቃ አለ፣ ግብጽ ውስጥ ነው ያለ። ያንን ይከምርና ከእንትኑ ጋር ከጭቃው ጋር ክንፉን ሲያማተው ከዚያ ከሱና ከጭቃው ጋር ሲማታ እሳት ይፈጠርና ይበላዋል። ያ ሲበላው ትንሽ ካፊያ ሲያካፋ ዝናብ የምትመጣበትን ጊዜ ጠብቆ ነው። ካፊያ ሲመጣው እንደገና ካመዱ ከሰውነቱና ከጭቃው ከተፈጠረው አመድ እሱ ትንንሽ ይሄ እጭ ወይም ደግሞ ትንንሽ ተሐዋሴ ያክሎ ይፈለፈላል እንደገና። ከዚያ በኋላ በሶስተኛው ቀን ርግብ ያክላል። ክንፍ አውጥቶ ሄድና ንስር ታደሰ የሚባለው ከዚህ የተነሳ ዘይሄድሳ ከመንስር ለውርዙት ከገባሬ ሳይል እግዚአብሔር ይቅርታን የሚያደርግ እግዚአብሔር ሰውነትን እንደ ንስር ያድሳታል ይላል። የሚያድሰን እግዚአብሔር በምንድነው? በጾም። ጾም ስጋንም ነፍስንም የሚያድስ አይምሮንም የሚያድስ ልዩ ስጦታ ነው እግዚአብሔር የሰጠን። ስለዚህ በጾም የተጠቀሙ በጣም ብዙ አባቶች አሉ። ብዙ አባቶች ነው ያሉት። ለምሳሌ የተወሰኑትን ልንገራችሁ እና እንግዲህ ጾመ ነቢያት ነው አንዱ። ከዚህ ከተጠቀምንበት አንዱ ጾመ ነቢያት ነው። ጾም ምን ያደርጋል? እስኪ መልሱ። እግዚአብሔርን ያስመስላል በሉ። ትምህርት የመከለስ ችግር ኑሮብኝ አይደለም እና የመደጋገም ማስያዝ የምፈልገውን ነገር ነው የምደግመው። እስቲ እግዚአብሔርን ያስመስላል በሉ። ስለዚህ የተፈጠርንበትን ዓላማ እየኖርን ነው ማለት ነው። ምን ስናደርግ? አቤት። ምክንያቱም ለመብል ብቻ የተፈጠረ ማን ነው? እንስሳ ብቻ ነው። ላለመብላት ብቻ የተፈጠሩ ማን ብቻ ናቸው? እኛ ግን ምንድነን? እኛ ሰው መላካዊ ጠባይና ምን ያለን? እንስሳዊ ጠባይ። እንስሳዊ ጠባይ ስላለን ምን ማድረግ አለብን? መላካዊ ጠባይ ስላለን ምን ማድረግ አለብን? መጾም አለብን። እንደዚያ ስንዋረግ ሙሉ ሰው እንሆናለን። ስለዚህ ሰው ለመሆን ነው የምንጾመው ማለት ነው። እንዲሁ ነፍሱን ይሄ የጽድቁን ተውትና የምትጾሙን ለምንድን ነው ቢባል ሰው ለመሆን እስኪ በሉ። አዎ ሰው ለመሆን ነው። መቆም አይችልም ሰው ዝም ብሎ የሚበላ ከሆነ ማለት መቆም አይችልም። ስለዚህ ለጾም ተፈጥረናል ነው እና ጾም የተፈጠርንበት ዓላማ ነው። እግዚአብሔርን ያስመስላል፣ ጸሎተኛ ያደርጋል። እንደገናስ ደግሞ ምን ያደርጋል? የሰውነትን እንትን ምንድነው? ጾም ትፈውስ ቁስለ ነፍስ፣ የነፍስን ቁስል ትፈውሳለች ይላል ደግሞ ቅዱስ ያሬድ በየካቲት 16 ቃለ እግዚአብሔር። ጾም ትፈውስ ቁስለ ነፍስ ወተጸምም ፍቶታተ ኩሎ ዘስጋ፣ የስጋንን ፍላጎት ሁሉ ጸጥ ታደርገዋለች ይላል። የስጋን ፍላጎት ሁሉ ጸጥ የምታደርገው ጾም ናት። ይሄ የስጋ ፍላጎት የሚባለው ዝሙት ማለት ነው። እስኪ አንድ ሐሳብ ልንገራችሁ። ውሃ ዝም ብሎ ቁጭ ቢል ምን ይሆናል? ምን ያፈራል? ተሐዋስያንን ያፈራል አይደለም? ብዙ ልዩ ልዩ ትላትሎችን ያፈራል አይደለም ነው? እና እየበላን ቁጭ ብንል ምን እናፈራለን? የዝሙት ሐሳቦች ናቸው ትላትሎች የሚባሉ። እነሱን ማፍራት እንጀምራለን። ደግሞ ልንገራችሁ፣ ልክ እንዳልኳችሁ ቅዱስ ወግሪስ እንደሚለው እሳት አንድደህ እንጨት የምትጨምር ከሆነ ምን ይላል? ምን ይላል? እሳቱ ይበልጥ ምን ይላል? ይነዳል ማለት ነው። እያየህ እየሰማህ እየበላህ የማትጸልይና የማትጾም ከሆነ በሰውነት ውስጥ የዝሙት እሳት እንደሚቀጣጠል አትርሳ ነው። ስለዚህ እንጨቱ እሳት እንዲቀንስልህ ከፈለክ፣ እሳቱን ማጥፋት ከፈለክ ምንድን ማድረግ ነው? እንጨምር እንጨት ወይስ እናውጣው? እንጨቱን ስንቀንሰው እሳቱ ምን ይላል? ይጠፋል። ስለዚህ ስንበላ እኔ እንደው ይገርማል። ቤተክርስቲያን የምታስደንቀኝ ናት። ሰው ሲበላ ይላል። ልበላችሁ፣ ሰው ቅዳሴ ማርያም ትርጓሜ ነው ይሄ። ቤተክርስቲያን በጣም 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 ሳይንስን ብትበልጠው ለነገሩ እኔ አይደንቀኝም። ግን እንደው እናንተ እንደው ይሄ ዓለሙ እየናቀ ስለሚያስተምራችሁ በደንብ እንድትሞግቱትም ጭምር ነው ይሄ የምናግራችሁ እንጂ እናንተ የቤተክርስቲያናችሁ ክብር ጠፍቷችሁ አይደለም።
አሁን ይሄ ቅዳሴ ማርያም ትርጓሜ ላይ ነው እኛ የምንማረው። ቅዳሴ ማርያም ትርጓሜ ማለት ምን ማለት መሰላችሁ? አንድ የመጽሐፍ ደቀ መዝሙር መጽሐፍ ጉባኤ ቤት እንደገባ በ6 ወር ውስጥ የሚማረው ነው። አሁን የኔ ልጆች ይሄን ተምረውታል፣ ጨርሰዋል። አሁን 2ኛ ዓመት ሞልቷቸው 3ኛ ዓመት ነው የሚማሩት። ቅዳሴ ማርያም ትርጓሜ ላይ ነው የሚለው ያለው ሰው ሲበላ ደም ይመላል ይላል። ደም ሲመላ ፍትወት ይጸናል ይላል። ዝሙት ይጸናል ይላል። ምክንያቱም ሰው ለመራባት የሚያስፈልጉት ነገሮች ፕሮዲውስ የሚደረጉት በምን ምክንያት ነው? በደም ነው አይደለም? ነው አይደለም? ሰው ወንድ ከሴት ጋር፣ ሴት ከወንድ ጋር በትክክል ንቁ ሆኖ መገናኘት እንዲችል የደም ዝውውር ነው መሰረታዊ ነገሮች። የደም ዝውውር በትክክል ንቁ ካልሆነና ችግር ከገጠመው ወንዱ ዘር አይኖረውም፣ ሴቷም ደግሞ ምንድን ነው የሚባሉት እነዚያ ሆርሞኖቿ ደግሞ የማይሆኑ ይሆናሉ ማለት ነው። አሁን ይሄን ማን ታውቀዋለች? ቤተክርስቲያን ታውቀዋለች። ደም ሲመላ ፍትወት ይጸናል። ከዛ መምህራኑ ሲያመሰጥሩት ደግሞ ልናገረው አይደል? አውጡኝ አውጡኝ ይላል። ይኸውልህ ከሞላ ምን ይላል? አውጡኝ ይላል። በዚህ ምክንያት ሰው ይወድቃል ይላል። እና ስለዚህ ቅዱስ ጎርጎርዮስ ደግሞ ምን ይላል? ውሃ እንትን ብለ ውሃ ምንድነው የሚባለው? ይሄ ማንቆርቆሪያው ምንድነው የሚባለው? መቅጃ ያለው ከመሃል አካባቢ ፈሳሹ ማስወጫ መቅጃ ያለው በላይ ውሃ የምንጨምርበት ማንቆርቆሪያ ጆክ ማንቆርቆሪያ በቃ ማንቆርቆሪያ። የምጨነቀው እኮ እናንተ ይገባችኋል አይገባችሁም ነው። በተለይ አሁን ለአሁኖቹ ወጣቶች ማለት ነው። አማርኛው ይገባል አይገባም ማለት ነው። በላይ ውሃ እንጨምርበት በቃ ሻይ የምናፈላበት ማለት ነው። እሱ እንዳይፈስ ከፈለክ ውሃውን ቀንስ ነው። በላይ የምጨምረውን ውሃ ምን በል ነው። ዝም ብዬ ብጨምር ምን ያደርጋል? ይፈሳል። ስለዚህ ዝሙት እንዳያስቸግር ከፈለክ ምን አድርግ ነው? የምትጨምረውን ውሃ ምግብ ወይም እሳቱን ጨምር። እስመ ባይጽጾ እፀው ይጠፍ እሳት፣ እንጨትን መቀነስ እሳትን ያጠፋዋል። ስንጾም ደግሞ ዝሙት ይቀንሳል። ስለዚህ አይምሯችን ተቆጣጥረን ማሰብ እንድንችል ሰውነታችን መግራት እንድንችል የሚያስችለን ጾም ነው። ጾም ቁስልን ትፈውሳለች ያለው ከዚህ የተነሳ ነው። እንግዲህ አባቶቻችን በጾም ጸጋ ተቀብለውበታል። ታውቃላችሁ ጾም ሞትን ያመጣል አይደል? አለመጾም አዳም የሞተ ባለመጾሙ ነው እንደምታውቁት፣ ጥጋብ ማለት ነው የሞተ። ይሄን ያህል ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያለው ትውልድ እስከ ክርስቶስ ድረስ ያለው ትውልድ በርግማን ሲማቅቅ የኖረው አንድ ሰው አትብላ የተባለውን በመብላቱ ነው። ጾምን መሻር ነው እርግማንን፣ ሞትን፣ ውርደትን፣ ልፋትን፣ በሽታን ያመጣ። አሁን ሰው መጀመሪያ በሽታ አልነበረበትም። አዳም ከተሳሳተ በኋላ ነው እሾህና አሜከላ በምድር ላይ ይብቀልብ ሲለው ዘፍጥረት 3:17 ላይ እሾህ አሜከላ ያለው ደዌ ይሰልጥንብህ ማለት ነው። በሽታ በፊት ከሰው ጋር አልተፈጠረም። በሽተኛ የሆነው አንድ ሰው ጾም አፍርሶ ነው። ደካሚዎች የሆነው አንድ ሰው ጾም አፍርሶ ነው። እየሞትን ያለነው አንድ ሰው ጾም አፍርሶ ነው። እና ጾምን ማፍረስ ቀላል ነገር እንዳይመስላችሁ፣ ሞትን የሚያመጣ ነገር ከእግዚአብሔር ያስቀስፋል። በአንጻሩ ደግሞ ጸጋ የተቀበሉበት አሉ። ታውቃላችሁ ሙሴ የጾመው ስንት ቀን ነው? ስንት ቀን ነው? ኦሪት ዘፍጥረት ምዕራፍ 33 ከቁጥር 1 ጀምሮ እንደምናነበው 40 ቀን ጾሟል። 40 ቀን ጾመ። ከእግዚአብሔር ጋር ፊት ለፊት ነው የተነጋገረ። እንደ አባቶቻችን እንደ ነቢያት እስመ ባንጽሖ መንፈስ ርኢዎ ነቢያት ለእግዚአብሔር ወተናገሩ ገጸ በገጽ፣ ልቡናቸውን በማንጻት ሰውነታቸውን በማንጻት ነቢያት እግዚአብሔርን አይተውታል፣ ፊት ለፊትም ተነጋግረዋል ይላል አባ ሕርያቆስ። ሙሴ ባልንጀራ ከባልንጀራው ጋር እንደሚነጋገረው ከእግዚአብሔር ጋር 570 ቃላትን ተነጋግሯል። እንዲህ ያደረገው ምን አድርጎ ነው? 40 ቀን ጾሞ ነው። ከእግዚአብሔር ጋር ለመነጋገር የሚያስችለን ምንድን ነው ካላችሁኝ፣ ጾም። ስንጾም እግዚአብሔርን እናያለን። እግዚአብሔርን ከማየት በላይስ ምን ደስታ አለ?